ሰላም እንዴት ናችሁ? አድናቂዎቼ፣ ወዳጆቼ፣ ጓደኞቼ ሳይጠፋብኝ ልናገር ብዬ ነው። ምክንያቱም በቆየ ቁጥር ቃላት እየመረጥኩኝ እየሰበሰብኩኝ ለእናንተ ጋር ለመድረስ አስቤ ነበርና እየቆየሁ በሄድኩኝ ቁጥር እንዲያውም አገኘሁ ያልኳቸው ቃላቶች እየጠፉብኝ ግራ ገብቶኝ ዛሬ ይለይልኝ ቀረጻውን እያካሄድኩኝ እያለ የሚመጣልኝ ቃል ለመናገር ነው የመጣሁት። ምክንያቱም እናንተ ያደረጋችሁ ነገር ጉድ ሰራችሁኝ ብል ነው የሚቀለው። እኔ ማቀው ሲያገኙኝ ጓደኞች የሚያደንቁኝ ሰዎች ሲያገኙኝ በስራም ቦታ በመንገድም ሲያገኝ እንወድሃለን እናደንቅሃለን ሲሉኝ እኔ ደግሞ ቴንኪው አመሰግናለሁ እያልኩኝ ቀለል ባለ ሁኔታ ነው መልስ መስጠት የነበረውና በችርቻሮ ነው የለመድኩት። እንደዚህ በጅምላ እናንተ የሰጣችሁኝን አይነት ነገር ገጥሞኝ አያውቅም። ጉድ ሰራችሁኝ ብል ነው የሚቀለው። ምክንያቱም ቃላት ስፈልግ ይሄ ሁሉ ጊዜ ቆየሁኝ። ከዚህ በፊት የሰማኋቸው አባባሎች አሉ። አንድ ሰው የሆነ መልካም ነገር ድንገት ሲደረግ ከአቅሙ በላይ ሲሆንበት ጉድ ሰራኸኝ፣ ጉድ ሰራሽኝ ሲል ነው የማውቀውና የተሻለ ቃል ሆኖ ያገኘሁት እሱን ነው። እናንተ ሰሞኑን ያደረጋችሁልኝ ነገር የተሻለ ቃል እሱ ነው። በቃ ጉድ ሰራችሁኝ። እኔ በችርቻሮ ነው የማውቀው አልኳችሁ እኮ። በቃ አንድ ሰው ሁለት ሰው አድናቂ ነኝ ወይ እንወድሃለን ሲሉኝ አመሰግናለሁ ብዬ በቀላሉ መመለስ ነው። ለዚህ የሚሆን ቃል ከየት እንዳመጣ ነው ያሰባችሁት? የሚመጥን ቃል እና ዛሬ ቃል እያሰብኩኝ ምን ይዤ ለመቅረብ ያሰብኩት ቃልን እየጠበቅኩኝ ብዙ ጊዜ ፈጀሁኝና የሆነ ስጠፋ ደግሞ ሼም ያዘኝ። ላደረጋችሁልኝ ነገር የሆነ መልስ መስጠት ስለነበረብኝ ማለት ነው። በጣም አቅሜ በላይ ነው። ለሌሎች ሰዎች መልካም ነገር ሲደረግ ሰዎች ለሌሎች ሰዎች መልካም ሲያደርጉ ሳይ ነው እኔ የማውቀው። እንደሱ ስመለከት ራሱ እንባ ነው የሚቀድመኝ። በሌሎች ሰዎች ያየሁት ነገር እንባ የሚቀድመኝ ከሆነ ለእኔ ሲደረግ ደግሞ ምን እንደሚሰማኝ የመግደል ሙከራ ነው ያደረጋችሁብኝ ብል ነው የሚቀለው። ሲሪየስሊ I don't know ምን እንደምል። የሰጣችሁኝን ፍቅር እንዲህ በቀላሉ አላየውም። የሰጣችሁኝ ነገር ሁሉ ያደረጋችሁልኝ አስተዋጽኦ በሙሉ ግን እናንተ ቆይ እንዴት ስራዬን እንድቀይር ነው እንደምትፈልጉት? ይሄ ሁሉ ላይክ፣ ይሄ ሁሉ ፎሎው፣ ይሄ ሁሉ ኤቭሪቲንግ የሰጣችሁኝ ፎሎው፣ የሰጣችሁኝ ላይክ፣ የሰጣችሁኝ ኤቭሪቲንግ ሌሎች የቲክቶክ ቤተሰቦች ያንን ለማግኘት በጣም ብዙ እንደሚልፉ አይቻለሁ። በጣም ደክመው ነው የሚያገኙት። በጣም ደም ተፍተው ነው የሚያገኙት እና በቀላሉ አላየውም። የሰጣችሁኝ ከፍቅር በተጨማሪ የሰጣችሁኝ ፎሎ እና ምናምን ምን እንደማደርገው አላቅም። ነግሬያችኋለሁ። ለቲክቶክ አዲስ ነኝ፣ ግን እድሉ መባከን እንደሌለበት ግን ይሰማኛል። ከዛ ውጭ ግን ገና ጀማሪ ቲክቶከር ነኝ። ፖስት ማድረግ ምናምን ራሱ እየተለማመድኩኝ ነው። የመጀመሪያ ቪዲዮ አይታችሁት ከሆነ እንደዚህ ብዬ የተነሳሁት ፎቶ ፖስት አደርጋለሁ ብዬ ነው። ምኑ እንደነካካሁት አላውቅም። ፖስት የተደረገውን ሳየው ከፎቶዬ ላይ የሆኑ ፊደሎች ውቭ ብለው ይወርዳሉ። ከዛ የሆነ ዲን 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 የሚል ሙዚቃ ገብቶበት ምኑ ነክቼው ነው ብዬ ሁሉ ስቄያለሁ በራሴ። አሁን ግን ገብቶኛል። በነገራችን ላይ ምን ነክቼ እንደዛ እንደሆነ አውቄያለሁ።
እና ሰዎች ጥረው ግረው ለፍተው ደም ተፍተው የሚያገኙትን እድል እንደሰጣችሁኝ አውቃለሁ። የሆነ ነገር ምክንያት ሊሆን ይችላል። እኔ ቲክቶክ ውስጥ ጥልቅ ብዬ መግባት ምናምን አቀዴ ምናምን አልነበረም፣ ግን ይሄ እድል መባከን እንደሌለበት አውቄያለሁኝ። ለሌሎች ሰዎች ሲደረግ አለቅሳለሁ ብያቸዋለሁ። እንኳን ለእኔ ተደርጎልኝ ሲጀመር ተፈጥሮ ያልቃሻ ነው። ፊልም እያየው ራሱ ማለት ምናምን ነው የምለው። ደግነቱ ብቻዬን ነው የማየው። ሌላው ደግሞ የተረዳሁት ነገር እንደ ማስጠንቀቂያ የሰጣችሁኝ ሁሉ ይመስለኛል። የምትፈልገውን ነገር እኛን ጠይቀን እኛ ያለን እኛ እያለን እልህ እንደዚህ ምናምናት ነገር እንዳትሆን ምን ነገር እንዳትሆን። ምክንያቱም አንተ ያንተ ብቻ አይደለህም፣ የህዝብ ልጅ ነህ የሚለው 100 ጊዜ ሰምቼዋለሁ። አንተ የህዝብ ልጅ ነህ የሚለውን አባባል እንዳሁኑ ግን በግልጽ የገባኝ ጊዜ የለም። በተግባር ነው ያሳያችሁ እናንተ የህዝብ ሰው መሆኔ ማለት ነው። ከቃል በላይ ትርጉሙን በደንብ እንዲገባኝ ያደረጋችሁትና ስራ እንድቀይር ግን የፈለጋችሁ ይመስላል። የሰጣችሁኝ ፎሎ፣ ላይክ፣ ኮፒ ሊንክ ቃላቶችን ገና በደንብ አላጠናኋቸው። ሼር ምናምን አንድ ፕሮፌሽናል ቲክቶከር ያለውን አይነት መጠን ያለው እንትን የሰጣችሁኝና እኔ እንጃ ስራ ልታስቀይሩኝ ያስባችሁ እንደሆነ አላቅም። እንግዲህ በእድሜ ትልቁ ቲክቶከር ልታደርጉኝ ፈልጋችሁ እንደሆነ አላቅም። ኤኒዌይስ ምን እንደማደርግበት ምናምን መባከን እንደሌለበት ድል አውቃለሁ። ግን ለዚህ አልተዘጋጀሁም። ግን እስከዛው ከእናንተ ጋር ለመገናኛ ለምን እየተጠቀምኩኝ ወደፊት ደግሞ መሰጣችሁኝ እድል ምን እንደማደርግበት አስብበታለሁኝ። ያቺ የተለመደችዋን አመሰግናለሁ ልበላችሁ። ለሌሎች ሰዎች መልካም ነገር ሲደረግ ለሌሎች ሰዎች መልካም ሲያደርጉ ሳይ ነው እኔ የማውቀው። እንደሱ ስመለከት ራሱ እንባ ነው የሚቀድመኝ። በሌሎች ሰዎች ያየሁት ነገር እንባ የሚቀድመኝ ከሆነ ለእኔ